የወዲት እንግዲህ ውርደቷ ተጋለጠ። የወዲት እስከ ዛሬ እርጉዝ ነኝ ብላ ስታመል አሁን እንግዲህ ወንድዬ ቆረጥ ብሎ ትላንትና አልትራሳውንድ ያለብን እርጉዝ መሆንሽና አለመሆንሽ ይታያል አላት። እሷም አንድ ተራን ሰዎች ሰምተህ እኔን እርጉዝ አለመሆኔን ተጠራጥረህ? አዎ ተጠራጥሬያለሁ። አሁን ላይ በጣም እየተጠራጠርኩሽ ነው። ነገሮች እያማሩኝ ስላልሆነ የምሰማቸውም ነገሮች ጥሩ ስላልሆኑ አሁን አንተ ለእኔ እንኳን ባታስብ ለልጅ አታስብም እኮ። ተነሽ፣ ልጅ እንዳለኝ ማየት እፈልጋለሁ በአልትራሳውንድ ተነሺ። ቆይ ከኔ አንድ ተራ ዶክተር አምላክ ነው? ሴትዮ ለነገርኩሽ ጥያቄ በጥያቄ አትመልሺ። ተነሺ እንሂድ፣ አልትራሳውንድ ማየት እፈልጋለሁ ልጅ አለ የለም የሚለውን። ከዛ በኋላ በጣም ተናደደና ተነሺ አሁኑኑ መሄድ አለብን አላት። ከዛ በጣም ደነገጠች እና እሱ በሩን ክፍት ተደርገና በር ላይ ቆሞ ሲያት ራሷን ይዛ አጎነበሰች። ውሸቷ መሆኑ እዛ ጋር ተረጋገጠ። ተነሽ አልኩሽ እኮ ብሎ እንግዲህ አፋጦ ጎትቶ ሐኪም ቤት ይዟት ሄደ። ሐኪም ቤት እንግዲህ ጉድ መጣ። ዶክተሩን በአይኗ ብትጠቅሰውም ኮስተር ብትልም ዋሽልኝ ነው መሰለኝ። ዶክተሩ ደግሞ በፍጹም እሷን ሊያት አልቻለም። ግራ ተጋባች። ወንድዬ አይኑ ያለው እሷ ላይ ነው። እስቲ ውሸቷን ነው እውነቷን ነው? ለምንድን ነው የፈራችሁ? እቺ ልጅ እማዬ እንዳለችው ውሸቷን አይደለ? አላረገዘችም። እናቴ እኮ ቀድማ ነገራኛለች። እቺ ሰው እርጉዝ ከሆነች ሆዷ እየገፋ ይመጣል፣ እርጉዝ ካልሆነች ግን የለም። ስለዚህ ወንድዬ ከእኔ ይልቅ አይንህን ታምነዋለህ አንድ ቀን፣ ወይም ደግሞ የኔ ንግግር አንድ ቀን እማዬ ለካ እውነቷን ነው የምትልበት ቀን ይመጣል አለችው እናቱ። ያንን ቃል እያስታወሰ እንግዲህ ወንድዬ ኮስተር ብሎ አይኗ ወደ ዶክተሩ እንዳሄድ አይኑን ፍጥጥ አድርጎ እሷኑ ማየት ጀመረ ወንድዬ። ከዛ በኋላ አራ ፈጠጥክብኝ እኮ ውዴ። እያፈጠጥኩብሽ ሳይሆን የሆነ የሚነበብ ነገር አይንሽ ላይ ስላየው ነው አላት። ምንድን ነው እሱ? ፍራቻ፣ መደናገጥ። እውነት እርጉዝ ከሆንሽ ለምን ፈራሽ? በደስታ ከሆነ አልትራሳውንድ ማድረግ ያለብሽ። ምንድን ነው የዋሸሽው ነገር አለ እንደ ወይዘሮ የወዲት? አሁን ላይ እኮ የምሰማቸው ነገር በጣም ብዙዎች ናቸው። ስለዚህ ዋሽተሽኛል መሰለኝ የኔ ውድ። እኔን አታምነኝም እንዴ? ዶክተሮቹም እኮ ምርመራውን በስነ ስርዓት ላያውቁ ይችላሉ። እውነት ደግሞ እነሱንም ማስተምሪያቸዋ። ለማንኛውም እስኪ አሁን ይታያል። ዶክተር ምን አለ? ምንድን ነው? ቆይ እስኪ አለ ዶክተሩ እንግዲህ ቢያዩም ምንም ነገር ሊታየው አልቻለም። ምንም እርጉዝ አይደለችም። ከዛ በኋላ ዶክተር ምንድን ነው? በጣም አዝናለሁ ወንድዬ፣ ሚስት እርጉዝ አይደለችም አለው። በጣም ደነገጠ። ምን? አዎ እርጉዝ አይደለችም። ምንድን ነው የሰማሁት? አንቺ ውሸቱን ነው። እኔ ያልኩ እኮ ዶክተሮች እኮ ምንም አያውቁም ብዬሃለሁ ወንድዬ። ጭራሽ ለእነሱ ልታስተምራቸው ነው እንዴ? እንዴት? እማዬ እኮ ነግራኛለች። እናቴን ባመንኳት። ያንተ እናት ዝም ብላ ነው የምትቃዠው። እርጅና ይዟት ነው ስለ እኔ ማርገዝ። እሷ ነች እንደ በሆዷ የተሸከመችው እያለች ጭራሽ ውሸቷ መደርደር ጀመረች። ከዛም ዶክተሩ አንገቱን አነቃነቀና ስምሽ ማን ነበረ? የወዲት። እርጉዝ አይደለሽም። ይሄ ሁሉ መናገርስ ከሰላምታ ለምን አስፈለገ? እርጉዝ አይደለሽም። ከኔ የበለጠ ደግሞ ልታውቂ አትችይም። አልትራሳውንዱ ፊት ለፊታችሁ ነው እየታያለሁ። ልጅ ካለ እኮ ይታያል ሆድሽ ውስጥ አይደል እንዴ? ስለዚህ ኮምፒውተሩ ደግሞ እያሳየኝ፣ ኮምፒውተር ተበላሽቶ ሊሆን ይችላል ብላ ሙግት ጀመረች። ጭራሽ ሴትዮ ምን ሆነሻል? ከዛም ወንድዬ ጥሏት ተናዶ ወጣ። እባክህን ዶክተር እባክህን፣ ባሌን አላረገዝኩም ግን አርግዣለሁ ብየዋለሁ። ለምን መዋሸት አስፈለገሽ? ለምን? ልጅ ሊፈልግ ይችላል። ቅስም ይሰብራል እኮ። እባክህን ዋሽልኝ ዶክተር፣ እባክህን የፈለግከውን ያክል ገንዘብ ልስጥህ። እባክህን ከጉድ አውጣኝ። ሰው አያደርገኝም። እኔ የምፈልገው ነገር ስላለ ነው። እውነት በይ እስኪ። ገንዘብ ሰጭኛለሽ? በጣም 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 ነውር ነው። እሺ እኔ ሙያዬም ስራዬም እሊላይም አይፈቅድም። ስለዚህ አሁን ይህን ቢሮ ቀጥ ብለሽ ለቀሽልኝ ትወጫለሽ ከዚህ አላት። እባክህን ዶክተር እባክህን ብላ እግሩ ላይ ብትወድቅም እሱ ግን ዞር በይ አንቺ ና ወንድዬ ሚስትህን ይዘህ ሂድ። ምን እያለች ነው ዶክተር ይለዋል። ዋሽልኝ እያለችኝ እኮ እናቴ ነግራኝ ነበር እኮ እንዳላረገዘች ይህች አስመሳይ። ስለዚህ አሁን ነገሮች እየተገለጹልኝ ነው። ዓለምን የሚያሳገትሻት አንቺ ነበርሽ። የዛን ቀን የት ነው ያደርሽው ስልሽ መቅዶኒያ ነው ያደርኩት ብለሽ ዋሽሽኝ። እንደገና ደግሞ ጥቁሩ ሰውዬ ከዚህ ለምንድን ነው የወጣው? እሱ እኮ ድሮ አብሮ አደጌ ነው። እናም የድሃ ልጅ ነበረ። እኛ ደግሞ ሀብታም ስለሆንን ለሀብታሞች
ያው እንሳስጥ። እኔን ደግሞ ታውቃኛለህ፣ በጣም ለሰው ልጅ አዛኝ ነኝ። የፈጣሪ ያለ ያላወራችው ነገር የለም እና ከዛ በጣም ተናደደ። አሁን እውነታውን ትናገሪያለሽ ወይዘሮ የወዲት የኔ ውድ ወይዘሮ የወዲት ነው ያልከኝ? ገና ከዚህ የበለጠ ይጠብቅሻል አንቺ ወሽካታ ውሸታም። ከዚህ በኋላ ድምፅሽን መስማት አልፈልግም፣ ግን ደግሞ ለምጠይቅሽ ጥያቄ ግዴታ መልስ ፈልጋለሁ ከአንቺ። አለምን አንቺ ነሽ ያሳገትሻት አይደለ? እኔ ምን አቅልሃለሁ? አንድ ተራ ሰራተኛ ታገተች አልታገተች እኔ ምን ፈልጋለሁ ለሷ? የምትፈልጊውማ የያዘችብሽን ጉድ ስላየች ነዋ። አየሽ፣ አሁን ሁሉም ነገር ውሸት ነው። ውሸታም እንደሆንሽ አሁን እዚህ ጋር ታወቀ። ወይኔ ወንድዬ፣ የእናቴን ምክር አለመስማቴ፣ ወይኔ እያለ እንግዲህ ማመር ጀመረ። ከዛ በኋላም የወዲት እባክህን የኔ ውድ እንደዚህ አትዞር በይ እንጂ የኔ ውድ አትበይ፣ የኔ ውድ አትበይ አንቺ ቆሻሻ። እንዳንቺ አይነት አጭበርባሪና አስመሳይ ሴት በህይወቴ ገጥሞኝ አያውቅም። ለማንኛውም አለም አንድ ጊዜ ወደ ቤት ትመለስ፣ ከዛ በኋላ የኔና ያንቺ ነገር አላት። ከዛ በኋላ በጣም ተናደደ፣ ቤቱን ለቆ ወጣ። እናትየዋም ደግሞ እዛ ታግታ የትልቅ ሰው ውሸት ደግሞ እንዴት እንደሚያስጠላ በፈጣሪ። እዛ ቁጭ ብላ እንግዲህ አንደኛውን ይሄ ሰውዬ ጥሩ ሰው አይደለም፣ አንተ ደግሞ በጣም ጥሩ ልጅ ነህ፣ ስለዚህ ስልኩን ስጠኝና እኔን ታምነኛለህ መቼም አይደለ? እናት ነኝ አልዋሽም። እናም ደግሞ ይሄን ያስከውን ስልክ ቪዲዮ የያዘውን ስልክ ስጠኝና ብሩን ሰጠሃለሁ። ስንት ብር ሰጡኛል? 3 ሚሊዮን ብር። 3 ሚሊዮን ብር ሰጡኛል? አዎ ሰጠሃለሁ የኔ ልጅ፣ ግን መጀመሪያ ስልኩን ስጠኝ። እናም ይሄ ልጅ በጣም ከሃዲ ነው። አሁን ይሄን 23 ሚሊዮን ብር የጠየቀውን ብር ሲያገኝ እኮ ሊከዳህ ይችላል። ስለዚህ አንተ ቶሎ ብለህ ዘይድ እንጂ። ከዛም ለካሱ ሪከርድ እያደረጋ ነበር እንደዛ ስትለፈልፍ። ትልቁ ጸጋዬ መጣና ምንድነው ብትይው አንቺ ሲላት፣ ወይ ጉድ እንኳንም መጣ። አየህ ይሄ ጓደኛ ተብዬው እኮ ነው። ይሄ ሰውዬ በጣም ከሃዲ ነው፣ ይክደኛል። እናም አንቺ 3 ሚሊዮን ብር ስጭኝና ስልኩን ልስጥሽ ብሎ አለኝ። እናም ከዚህ ጋር ላስመልጥሽ ብሎ አለኝ ብላ ልጁን አስጠመደችው። ከዛም እውነት ነው የምታወራው? በፍጹም እሷ ናት እንደዚህ ያወራችው። ውጣ ከዚህ ውጣ ብሎ አመነጫጭቆ አባረረው። ከዛ በኋላ አየህ ይገርማል እኮ የኔ ልጅ፣ ዛሬ ሰው ማመን በጣም ከባድ ነው። አንተ ግን ታምነዋለህ፣ ለሱ ብዙ ነገር ትሆናለህ። እሱ ግን ሊከዳህ ነበረ። ቆይ ምንድን ነው የምትፈልጉት? የምንፈልገውማ በችግር ላሳደጉኝ ቤተሰቦቼ አሁን ጥሩ መላ አግኝቻለሁኝ። እናም ያ መላ ደግሞ እንዴት ማግኘት እችላለሁ? ሰዎቹ በጣም መጥፎ፣ በጣም ክፉ፣ በጣም አስመሳይ ውሸታሞች ናቸው ያንን ብር የሚሰጡኝ ሰዎች። እናም ምን አይነት ሰዎች ቢሆኑ ነው እባክህ የኔ ልጅ አለችው። እሱ እኮ የእሷን ጉድ ነው የሚያወራው። ሰዎቹ ይገርምሻል፣ ሴትየዋ ሴት ልጅ አላት። እናም ባል አገባች። ባል ካገባች በኋላ የባሏን እናት ለመግደል ምግብ ላይ መድኃኒት እየጨመረች የባሏን እናት እየደበደበች፣ ባሏ ሲመጣ እያስመሰለች፣ እናቷ ደግሞ በመርዝ ግዳያቸው ብላ መድኃኒት እያቀበለቻቸው። እናም እነኚህ ክፉ ሰዎች እኮ 23 ሚሊዮን ብር እኮ ሲያንስባቸው ነው። ከዛ በኋላ ነገሩ እሷም እንደሆነች ገባት። ፊቷን ለውጥ አደረገችው። አየሽ እነኛ ሰዎች ማለት አንቺ ነሽ ከነ ልጅሽ። ክፉ ናችሁ፣ ክፉ። በቃ ሰው ከእናንተ ምን እንደሚማር ባላውቅም ግን ክፉ ናችሁ። እኔ እንደውም ደግ ሆኜ እኔ ላይ ወደቅሽ እንጂ ሌላ ሰው እጅ ላይ ብትወርቂ ግን አንቺኑ ከነ ነፍስሽ ነበር የሚገሉሽ። እንደዚህ አይነት ሰው በህይወቴ አይቼ አላውቅም። አሁን ያቺ የወንድዬ እናት ምኗ ነው ክፉ የምትመስለው? እስቲ ምስኪን እናት ናት። ሰው በልቶ እንኳን የሚጠግብ አይመስላትም። ደግሞ እሷን የታወቃት አውቃታለሁ፣ አውቂያታለሁ። አየሃት አይደለ? እቺ ጭርንቁሳም ነጠላዋን እንኳን የማትቀይር ሁሌ ባታዊ ናት። እና እንደናንተ በክፉና በተንኮል የታጠረ ልብ ከመኖር ቆሽሻ ንጹሕ ልብ ቢኖራት ጥሩ ነው አላት። ከዛ በኋላ እንግዲህ እባክህን አሁን ከዚህ ከጨለማ ውስጥ ታወጣኛለህ? 23 ሚሊዮን ብር ካዘጋጀሽ አሁኑ አወጣሻለሁ አላት። አለምዬም ደግሞ እባካችሁ ልቀቁኝና ልሂድ እማዬ ጋ ብትለውም አንቺን ለቀቅኩ ማለት ብሬን አጣው ማለት ነው። አንቺ እኮ ለእኔ
ወርቅ የምትጥል እንቁላል ዶሮ ነሽ። ስለዚህ አንቺን ከለቀቅኩኝ አላማዬ እቅዴ ሁሉ ገደል ይገባል። አንቺ የኔ ወርቅ ነሽ፣ እዚሁ መቀመጥ አለብሽ አላት። ከዛ በኋላ እንግዲህ ትንሸኛው ልጅ ምግብ እያበሰለ ያመጣላታል አለም። እሷም ደግሞ ምግቡ በጣም ነው የሚጣፍጠው አለችው። አዎ አንቺማ ጣፍጦች ትባያለሽ፣ እኔ መከራዬን እያየው እየሰራው አመጣልሻለሁ፣ አንቺ ዝም ብለሽ ቢያላት። እንዴ አንተ ነህ እንደ እየሰራህ የምታበላኝ አለችው። እና ማን ነው ታዲያ? የማንን ነው የምትበይው አላት። ከዛ በኋላ እኔ መቼ አወቅኩኝ ታዲያ? አላወቅኩኝም እኮ አዋቂው ከዚህ በኋላ የኔን ነው የምትበይው አላት። በጣም ደነገጠችና እውነትም በጣም ይቅርታ እኔ እኮ ብቻ ቀበጣጠረች ማለት ነው። ከዛ በኋላ እንግዲህ አሁን እስከ መቼ ነው እዚህ የምትሆኚው? እኔ ምን አውቃለሁ፣ እንደው ምን አለበት አንተ እንኳን ለመናህልኝ ከዚህ ቦታ። እንዴ ልመናት ያለሽ እንዴ? እሱ ልመና እሺ ምን ይመስልሻል ስታስቢው? ሰውየው እኮ አርደኛ ነው እንዳየሽው አላት። ከዛ በኋላ በጣም ግራ ተጋባች እና ምን ማድረግ ነው ያለብኝ ታዲያ? እማዬም በጣም ናፍቀውኛል። ታች የወዲትም ወደ ቤት ተመልሳለች። አሁንም ደግሞ እናት ሴትዮዋ ላይ የሆነ ነገር ጉዳት ታደርስበታለች ብዬ ፈራውኝ እኮ። አይ አታደርስም፣ ምክንያቱም ልጁ እቤት ሄዶ አሰራርቷት ነው የመጣው። ከዚህ በኋላ አንድ ነገር ብታደርሽባት እናትሽን በሕይወት አታገኛትም ብሏታል። ስለዚህ ምንም አታደርግም፣ አትፍሪ። አንቺ ደግሞ እሱ ያለሽን ነገር ብቻ ነው ማድረግ ያለብሽ አላት። ምንድን ነው እሱ ያለኝ ሲላት፣ ከእሱ ህግ ለማውጣት በቃ እሱ ያለሽን ብቻ አድርጊ። ከዛ በኋላ እንግዲህ ለማንኛውም እያሉ መጣ። ተነሽና ውጪ አላት። አለምን ጮኸባት። እሷም ዞር አለች። አንተ መቼም ትከዳኛለህ ብዬ አላስብም። ከየት እንዳነሳው ታውቃለህ አይደል? እኔ በፍጹም አልከዳህም። ሴትዮዋ በጣም ውሸታም ናቸው። አንተ ስትመጣ ነው ልክ እኔ አንተ ላይ ክፉ ሰው እንደሆንኩ አድርጋ ያወራችው እንጂ እኔ በፍጹም አንተ ላይ ክፉ አስቤ አይደለም። ራሷ አቀነባብራን ያወራችው። ከዛም አውጣ ከዚህ አሁን ሂድ፣ ብሩን ተቀብዬ እንትን እስከምል ድረስ ግን እዚህ ጋር ላይ አልፈልግም ብሎ አወጣው። ከዛም መጣና ቅድም ያሉኝ 3 ሚሊዮን ብር ሰጡኛል። አዎ ስጣለሁ፣ አንተ ብቻ ስልኩን ስጠኝና ፍታኝ አለችው። ከዛ በኋላ ይሄ ሌባ፣ አጭበርባሪ፣ አጥፋሪስ ምናምን እያለች እየሰደበችው እንግዲህ ጸጋዬን እሱ ሪከርድ እየነገራት ነበረ። መጣ። ይኸው ሪከርዱን ስማ፣ እኔ አንተን መቼም አልካድጎም፣ እጅ ሴትዮ ናት፣ ይኸው በራሷ አንደበት እንደዛ ያለችው ብሎ ሪከርዱን አሰማው።